ሰበር ዜና የተከዜ ዘብ ኃላፊ ኮሎኔል ደመቀ ዘውዱ ከአንድ የህወሓት ከፍተኛ ጀነራል በስልክ መነጋገራቸው ተረጋግጧል። ኤኤንኤን ከጀነራሉ ቅርብ ሰው እንዳረጋገጠው እኚህ ጀነራል ከኮሎኔል ደመቀ ዘውዱ ጋር በስልክ ከተነጋገሩ በኋላ የህወሓት ጦር ተከዜን ተሻግሮ ተቆጣጥሯቸው ከነበሩ ቦታዎች ለቆ እንዲወጣ ትዕዛዝ ተሰጥቷል። በምዕራብ ሐረርጌ ዞን በተለያዩ አካባቢዎች በሶማሌ ክልል ልዩ ኃይል ጥቃት መድረሱ ተሰማ። የሶማሌ ክልል ኃይሎች የህዝብ መንደሮቹን በእሳት ሲያወድሙ መዋላቸውን ነዋሪዎች ተናግረዋል። በዝርዝር እናየዋለን። ባለፈው ጊዜ ወደ ትግራይ ሄደው እንዳይነጋገሩ የተከለከሉት የአሜሪካው አምባሳደር አሜሪካ ህወሓትን ልትመታ መቃረቧን አስታወቁ። ለዚህም ባለፈው ሳምንት ዘመናዊ የጦር ድሮኖች ጅቡቲ በሚገኘው የአሜሪካ የጦር ሰፈር መራገፋቸው ታውቋል። ህወሓት እንደ መጥረቢያ ነው፣ መያዣው ኤርትራ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ሱዳን፣ ኤርትራና ህወሓትም ከኢትዮጵያ ጋር ጦርነት ላይ መሆናቸውም በግልጽ አምነዋል። እናየዋለን። ክቡራና ክቡራት የኔን ቤተሰብ በቆይታችን እነዚህና ሌሎች መረጃዎችን በዝርዝር እንመለከታቸዋለን። ለቤቱ አዲስ የሆናችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል መሆን እንዳትረሱ። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በምዕራብ ሐረርጌ ዞን በተለያዩ አካባቢዎች በሶማሌ ክልል ልዩ ኃይል ጥቃት መድረሱ ተሰማ። የሶማሌ ክልል ልዩ ኃይሎች የህዝብ መንደሮችን በእሳት ሲያወድሙ መዋላቸውን ነዋሪዎች ተናግረዋል። ሜሶ ወረዳ የሶማሌ ክልል ልዩ ኃይል የኦሮሞ ተወላጆች ቤት እያቃጠሉ መሆኑን ተነግረዋል። ጎሮ ምስራ ላይ የሶማሌ ክልል ልዩ ኃይል የህዝብን ቤት በጅምላ ማቃጠሉንም ተሰምቷል። በምስራቅ ሐረርጌ ዞን ማዩ ሙሉቄ ወረዳ፣ ሜሶ ወረዳ፣ ጎሮ ጉቱ ወረዳ፣ አራዳ ጂሩ ኢፋ ተብሎ በሚጠራው አካባቢም የሶማሌ ክልል ልዩ ኃይሎች ጥቃት ያደረሱ ሲሆን የህዝብ መንደሮችን በእሳት ሲያወድሙ መዋላቸውን ነዋሪዎች ተናግረዋል። በሶማሌ ኃይሎች ከ20 በላይ ቤቶች መቃጠላቸው የተገለጸ ሲሆን የሶማሌ ክልል መንግስት የኦሮሚያን ድንበር ጥሶ በሶማሌ ክልል ልዩ ኃይል ኦሮሚያን በብዙ አቅጣጫ እየወጋ መሆኑን የሚወጡ መረጃዎች ያሳያሉ። በሶማሌ ክልል የተፈጸመውን ወረራ ለማስወገድ የሞከሩ ዜጎች በርካታ ንጹሐን ዜጎች መሞታቸውንም ገልጸዋል። የሶማሌ ክልል መንግስት በበቂ መሳሪያ የታገዘ በመሆኑ የኦሮሚያ ህዝብ እርዳታ እንፈልጋለንም ብለዋል። በተመሳሳይ በአርሲ ዞን ሲርካ ወረዳ የመንግስት ሰራዊት በንጹሃን ዜጎች ላይ ጥቃቱን አጠናክሮ እንደሚቀጥል ምንጮች ገልጸዋል። በአርሲ በሲርካ ወረዳ ገላቤ ወረዳ አማጃ ልዩ ስሙ ሃንጆ በተባለ ቦታ የመንግስት ሰራዊት የህዝቡ ቤት በእሳት እያጋየ መሆኑን ተናግረዋል። በሱዳን የሚገኘው የህወሓት አርሚ 70 ሰራዊት አባላት ትላንት ሰኔ 28 ቀን 2018 ዓ.ም ከሱዳን ተነስተው ትናንሽ ጀልባዎችን ተጠቅመው ወደ ተከዜ ወንዝ ሲያመሩ ታይተዋል። ከፍተኛ የጦር አዛዦችም አብረው ይታያሉ። አሜሪካ የውጭ ጉዳይ ሚኒስትር ከብሔራዊ መረጃ ዳይሬክተር ጋር በመተባበር የህወሓት አርሚ 70 ጦር በሱዳን ጦርነት ውስጥ ስላላቸው ቀጥተኛም ሆነ ቀጥተኛ ያልሆነ ተሳትፎ እያደረጉት ስላለው ድጋፍ ወይም ስለሚፈጽሟቸው ጥሰቶች ጥብቅ ክትትል በማድረግ በየ6 ወሩ ለኮንግረሱ ሪፖርት እንዲያቀርብ ትዕዛዝ ማሳለፍ ይታወሳል። በሌላ በኩል የተከዜ ዘብ ኃላፊው ኮሎኔል ደመቀ ዘውዱ ከአንድ የህወሓት ከፍተኛ ጀነራል በስልክ መነጋገራቸው ተጋልጠዋል። ኤኤንኤን ከጀነራሉ ቅርብ ሰው እንዳረጋገጠው እኚህ ጀነራል ከኮሎኔል ደመቀ ዘውዱ ጋር በስልክ ከተነጋገሩ በኋላ የህወሓት ጦር ተከዜን ተሻግረው ተቆጣጥሯቸው ከነበሩ ቦታዎች ለቆ እንዲወጣ ትዕዛዝ ተላልፈዋል። የህወሓት ጦር ተከዜን ተሻግረው ማይጋባ ወልቃይት ምሽግ ተቆፍረው ሁሉም ነገር ለጦርነት ዝግጁ አድርገው ከማህበረሰቡ ጋርም ተነጋግረውና ተስማምተዋል ቢባልም ተመልሰው በመኪና ተጭነው ለመንቀሳቀስ እየተዘጋጁ እንዳለ ከሰራዊቱ አባላት ሰምተናል። እንደ ምንጮቹ መረጃ ከሆነ ህዝቡ ጥላችሁን ከሄዳችሁ ታስጨርሶናላችሁ ሲል የጦሩ አዛዥ ጀነራል መጥቶ ቃል የገባ ቢሆኑም ከደመቀ ዘውዱ ጋር ከተደዋወሉ በኋላ ድንገት ይህ ትዕዛዝ ማስተላለፉ የመረጃ ምንጩ ተናግረዋል። ይህም እነ ደመቀ ዘውዱ የሚመሩት ጦር በተወሳሰበና እጅግ ምስጢራዊ ግንኙነት ከህወሓት ጋር እያደረገ እንደሆነ ይህ እኛ ፊት በግልጽ መደዋወሉ ማሳያ ነው ብለዋል። ትናንት የተከዜ ዘብ አመራሮችና መንግስት በግልጽ ሲገናኙ ህወሓት በግልጽ አለማውገዙም የዚህ ምስጢራዊ ግንኙነትና የቀጣይ የጋራ ድብቅ እቅድ ስለመኖሩ ማሳያ ነው ተብለዋል። ይህ ጦር ከቦታው በአሁኑ ሰዓት ወዴት አቅጣጫ ለመጓዝ እንደሆነ ግን በሚስጢር የተያዘ ሲሆን ምንጮችንም እስካሁን ሰራዊቱም ምንም መረጃ እንደሌለውና እንደማያውቅ ነግሮናል። ባለፈው ጊዜ ወደ ትግራይ ሄደው እንዳይነጋገሩ የተከለከሉት የአሜሪካው አምባሳደር ህወሓትን ልትመታ መቃረቧን አስታወቁ። ለዚህም ባለፈው ሳምንት ዘመናዊ የጦር ድሮኖች ጅቡቲ በሚገኘው የአሜሪካ ጦር ሰፈር መራገፋቸው ታውቋል። የአሜሪካ አምባሳደር በኢትዮጵያ ኤርቪን ጄ ማሲንጋ በ250ኛ ዓመት የሀገራቸው የነጻነት በዓል በአዲስ አበባ ባሰሙት ንግግር ህወሓትን በቀጥታ ሊመቱ እንደሚችሉ ፍንጭ ሰጥተዋል። ሀገራቸው አሜሪካ ይህንን ቀጣና የሚያተራምሱ ኃይሎች ዝም ብላ እንደማታይ እና ከኢትዮጵያ ጋር
ያላትን ታሪካዊና ስትራቴጂካዊ ግንኙነት አጠናክራ እንደምትቀጥል አረጋግጠዋል። ባለፈው ሳምንት በርከት ያሉ ዘመናዊ የውጊያ ድሮኖች ጅቡቲ በሚገኘው የጦር ሰፈሯ ማራገፏን የሚታወቅ ሲሆን ማሲንጋ በበዓሉ ባሰሙት ንግግር ምዕራብ ትግራይ አስመልክተው ባስተላለፉት ቁልፍ መልእክት ጉዳዩ በጦርነት ሳይሆን በፕሪቶሪያው ስምምነት መፈታት እንዳለበትም አስምረውበታል። ሁሉንም ወገን ጦርነትን ከሚያነሳሱ ተግባራት እንዲቆጠቡና የሲቪሎች ደህንነት እንዲጠብቁም አሳስበዋል። በመሆኑም ይህንን ጥሶ ወደ ግጭት የሚገባ አካል ካለ ሀገራቸው በፍጹም እንደማትታገስና ወደ ጦርነት መመለስ እንደማይታሰብም አስጠንቅቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ በሀገሪቱ የፖለቲካና የደህንነት ሁኔታ ላይ ከጎረቤት ሀገር ኤርትራና ከህወሓት ጋር ተያይዞ የሚነሳውን ውዝግብ የሚዳስስ እጅግ ቀጥተኛና ጠንካራ ንግግር አድርገዋል። ጠቅላይ ሚኒስትሩ በሰጡት ማብራሪያ ላይ ህወሓትን ከመጥረቢያ ጋር በማመሳሰል ህወሓት እንደ መጥረቢያ ነው፣ መያዣው ኤርትራ ነው ሲሉ ገልጸዋል። የመንግስት ዋና ትኩረትና ፍልሚያም መሳሪያ ከሆኑት አካላት ጋር ሳይሆን ከራሱ ከምንጩ ጋር መሆኑን አስምረውበታል። ይህንን ሲሉ ህወሓት ከሱዳንና ከኤርትራ ያደረገውን ጥምረት ማንሳት ሶስቱም ለመምታት ኢትዮጵያ ሙሉ አቅም እንዳላትና ከሱዳን ጋር ያለው ጦርነት ኢትዮጵያ ያላትን ተሳትፎ በገደምዳሜው አምናለች። የመንግስታቸው ዋነኛ ትኩረትና ክርክር የችግሩ ተላላኪ ከሆኑት ወገኖች ጋር ሳይሆን ከዋና ላኪዎች ጋር መሆኑን የገለጹት ጠቅላይ ሚኒስትር አብይ እኛ ከምንጩ ጋር ነው ትኩረታችን እንጂ ከህወሓት ጋር አይደለም ሲሉ ገልጸዋል። የተከበራችሁ የኤኤንኤን ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሆኑ። መልካም ጊዜ